ጀምረናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ወደ ቀዳሚ አቤት ዜናዎቻችን እናልፋለን። በትግራይ መሬት የሚገኙ የአማራና የኤርትራ ወታደሮች እንዲወጡና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው ለመመለስ አሜሪካ ሚናዋ እንድትወጣ በአሜሪካ ሴኔት የውጭ ጉዳይ ኮሚቴ አባል አሳሰቡ። ለገረዜር ኃይሉ አዘጋጅቶታል። ሙሉ ብርሃን ዳርጌ አቀርባለች። የፕሪቶሪያው ስምምነት ለመፈጸም አሜሪካ የአደራዳሪነት ሚናዋ እንድትወጣ በአሜሪካ ሴኔት የውጭ ጉዳይ ኮሚቴ አባል ጃን ሻሂን ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት ደብዳቤ አሳስበዋል። በፕሪቶሪያ ስምምነት መሰረት የትግራይ ግዛት ተቆጣጥረው የሚገኙ የኤርትራና የአማራ ኃይሎች እንዲወጡና ከቦታቸው የተፈናቀሉ ሕዝቦች ወደ ቀያቸው እንዲመለሱ ይደረጋል ያሉ አባሏ ስምምነቱ እስካሁን በመሬት ላይ አለመተግበሩን ወቅሰዋል። አሜሪካ እንደ አደራዳሪ አባል ስምምነቱ እስከሚተገበር በቂ ሰብአዊ እርዳታ እንደምታቀርብና ስምምነቱን ለመተግበር በቂ ክትትል እንደምታደርግ የጠቀሱት ሻሂን አሁን ባለው ሁኔታ የስምምነቱ ተፈጻሚነት በአሳሳቢ ደረጃ መውደቁን ያስረዳሉ። ምዕራብ ትግራይ የተቆጣጠሩ ታጣቂዎች ባለመውጣታቸው ምክንያት ከቀያቸው ተሰድደውና ተፈናቅለው የሚገኙ ዜጎች በከፍተኛ ስቃይ ውስጥ እንደሚገኙ በጻፉት ደብዳቤ ተመላክተዋል። የፕሪቶሪያው ስምምነት እንዲፈረም ቁልፍ ሚና የነበራት አሜሪካ ስምምነቱ እንዲተገበር ግን በቂ ዲፕሎማሲያዊና ፋይናንሳዊ ድጋፍ አላደረገችም ያሉት ሴናተሯ በስምምነቱ መሰረት ወራሪዎች ከተቆጣጠሩት የትግራይ ግዛት አለመውጣታቸውና ተፈናቃዮች እስካሁን በአስከፊ ሁኔታ እንዲቆዩ መገደዳቸው ጠቅሰዋል። ክረምት እየተቃረበ መምጣቱ ተከትሎ በባህሪው የእርዳታ ጠባቂዎች ቁጥር እንደሚበዛ ያወሱት ሻሂን ለተፈናቃዮች ግን የከፋ ሆኖ እንደሚገኝና አሜሪካ የሚጠበቅባት ፋይናንሳዊ እገዛ እንዲሁም በኢትዮጵያ መሪ ላይ ዲፕሎማሲያዊ ጫና እንድታደርግ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት ደብዳቤ አሳስበዋል። የአውሮፓ ህብረት፣ እንግሊዝ መንግስትና ሌሎች የሚመለከታቸው አካላት የኢትዮጵያ መንግስት የፕሪቶሪያው ስምምነት በተደጋጋሚ መጣሱን በይፋ ሊያሳውቁ ይገባል ሲል በሰሜን አሜሪካ የትግራይ ተወላጆች ማህበር ገለጸም። ዓለም አቀፍ ማህበረሰቡ የኢትዮጵያ መንግስት የትግራይን ግዛታዊ አንድነት እንዲያረጋግጥ፣ ተፈናቃዮች በአግባቡ እንዲመልስ፣ ያልተገደበ ሰብአዊ እርዳታ እንዲፈቀድ፣ በትግራይ መሰረታዊ አገልግሎቶች በአግባቡ እንዲኖሩ ግፊት እንዲያደርግ ማህበሩ ጠይቋል። ዝርዝር አለን። የአውሮፓ ህብረትና የእንግሊዝ መንግስት ያወጡት መግለጫ ተከትሎም በመረጥክ ጊዜ ድምጽህን ማጥፋትና በመረጥክ ጊዜ ያሳስበናል በማለት የገለጸው በሰሜን አሜሪካ ትግራይ ተወላጆች ማህበር ማትሰአም የሚመለከታቸው አካላት የኢትዮጵያ መንግስት የፈጸማቸውን ተደጋጋሚ የፕሪቶሪያው ስምምነት ጥሰቶችና የስምምነቱ ድንጋጌዎች አለመተግበራቸውን በግልጽ እንዲያሳውቁ ጠይቋል። ባለፉት 3 ዓመታት የኢትዮጵያ መንግስት በግልጽና በስውር ሁኔታ ስምምነቱን ሲጥስ ድምጽ ማጥፋት ገለልተኝነት ሳይሆን የትግራይ ህዝብ ስቃይ እንዲቀጥል የሚያደርግ ሆን ተብሎ የሚፈጸም ጥሰቶችን የሚያበረታታ የፖለቲካ አሻጥር መሆኑንም ማትሰአ ገልጿል። የትግራይ ህዝብ የሰው ልጆች ሊቋቋሙት የማይችሉትን ከባድ ሁኔታ እየተቋቋመ እንደሆነና ሊታገሰው የሚችለውን ደረጃ እየተጠናቀቀ መሆኑን የገለጸው ማህበሩም በሺዎች የሚቆጠሩ የትግራይ ተወላጆች በምግብ በመድኃኒትና በሌሎች ችግሮች ምክንያት ህይወታቸውን ሲያጡም በሚሊዮኖች የሚቆጠሩ ደግሞ በከባድ ችግር ውስጥ እንዳሉ ገልጿል። ህዝቡ በባንኮች ያስቀመጠውን ገንዘብ ማግኘት አልቻለም፣ በጀቱም አልተለቀቀም ብሎ ያስታወቀው ማህበሩም እነዚህ ሁሉ ሆን ተብለው የሚፈጸሙ መሆናቸውን ገልጿል። እንደዚህ ያሉ ችግሮች በቀጠሉበትና የፕሪቶሪያው ስምምነት በኢትዮጵያ መንግስት በተጣሰበት ወቅት ማትሰአን ጨምሮ የተለያዩ ድርጅቶችና ዓለም አቀፍ ማህበረሰብ ተገቢ እርምጃዎችን እንዲወስዱና ግፊት እንዲያሳድሩ ሲጠየቁ መቆየታቸውን ያስታወሰው መግለጫው ይህ ጥሪ ምላሽ እንዳላገኘ ገልጿል። እነዚህ ጥሰቶች ሲፈጸሙ ተግባራዊ ግዴታውን ያልተወጣው ዓለም አቀፍ ማህበረሰቡም ትግራይ ችግሮቿን ለመፍታት የምታደርገውን የመንግስታዊ መዋቅር ማስተካከል ጥረት እንደ ጥፋት ሊያየው አይገባም ብለዋል። መንግስት መኖሩ የቅንጦት ጉዳይ ሳይሆን ለመኖር ያስፈልጋል፣ ለሰብአዊ ጉዳዮች ምላሽ ለመስጠትና ሰላምና መረጋጋትን ለማረጋገጥ ወሳኝ መሆኑን አስረድቷል። እነዚህን እድገቶች እንደ ግጭት ማባባስ አድርጎ መውሰድ ግን በፍትህ የሚታይ ውድቀትና በመሬት ላይ ያለውን ሁኔታ በአግባቡ አለመገንዘብ ነው ብሏል። በሰሜን አሜሪካ ትግራይ ተወላጆች ማህበር ማትሰአም ዓለም አቀፍ ማህበረሰቡ የኢትዮጵያ መንግስት የትግራይ ግዛታዊ አንድነት እንዲያረጋግጥ
ተፈናቃዮችን በአግባቡ እንዲመልስ፣ ያልተገደበ ሰብአዊ እርዳታ እንዲፈቀድ፣ በትግራይ መሰረታዊ አገልግሎቶች በአግባቡ እንዲኖሩ ግፊት እንዲያደርግ ጠይቋል። የሚመለከታቸው አካላት የኢትዮጵያ መንግስት በተደጋጋሚ የጣሰውን የፕሪቶሪያው ስምምነት ለህዝብ በይፋ እንዲያሳውቁና በእነዚህ ጥሰቶች ላይ ተጠያቂነትን እንዲያረጋግጥ ማትሰአ ጠይቋል። በህዝብ የተመረጠው ምክር ቤት ወደ ስራው ይመለስ የሚለው ውሳኔ ወቅታዊና ተቀባይነት ያለው ውሳኔ ነው ሲሉ የሸራሮ ከተማ ምክር ቤት አባላት ገለጹ። የከተማዋ ምክር ቤት አባላትና ሌሎች የማህበረሰብ ክፍሎች ባካሄዱት ውይይት ውሳኔው አስመልክቶ የቀረበው ሪፖርት በሙሉ ድምጽ አጽድቀዋል። የብርሃን መስፍን ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅተዋለች። የትግራይ ሰሜን ምዕራብ ዞን ሸራሮ ከተማ ምክር ቤት በይደር የቆየውን ምክር ቤት መመለስ ላይ የተወያዩ ሲሆን በከተማው በተካሄዱ ጠቅላላ የህዝብ ውይይቶችን አስመልክተውም ተወያይተዋል። የከተማው ከንቲባ አቶ ገብረሕይወት ገብረ ዮሐንስ ሪፖርቱን ያቀረቡ ሲሆን ሰሞኑን በከተማ ደረጃ 9 መድረኮች መካሄዳቸውንና በህወሓት ማዕከላዊ ኮሚቴ የተላለፈውን ምክር ቤት ወደ ስራው የመመለስ ውሳኔ ሙሉ በሙሉ ተቀባይነት ማግኘቱን ገልጸዋል። ወድዓዊ ምክንያት ዘጎድለና ገዲፍካ ሌሎች ችግሮች እንዳሉ ሆነው ወቅታዊ ሁኔታን አስመልክተን ባካሄድ ነው የህዝብ ውይይት የሚፈለገውን ውጤት አስገኝተናል። የተገኘው ሁሉ ውሳኔውን ቅቡል በማድረግ ድጋፉን አረጋግጧል። አንድ አይነት መረዳዳት ላይ የተደረሰበት ነው። አጠቃላይ ውጤቱ ሲታይ የሸራሮ ከተማ ምክር ቤት አባላት በበኩላቸው በህወሓት ማዕከላዊ ኮሚቴ የተላለፈውን ምክር ቤትና መንግስት ወደ ስራው ይመለስ የሚለውን ውሳኔ ከወቅታዊነቱ አንጻር ተቀባይ በማድረግ ሌሎች መሰረታዊ ጥያቄዎችም አንስተዋል። አማጹ ዝንቀፍ ነገር የውልን ዘንግዕ ውሳኔም ምንም የሚወጣ የለውም እንደውም ዘግይቶ ካልሆነ በስተቀር እኔ የማነሳውን ጥያቄ የህዝባችንን ችግር ይታወቃልና በህዝቡ ላይ እንቅፋት የሚሆኑ ችግሮችን ተለይተዋል ወይ ነው አሉ ከተባለስ መፍትሄዎችስ ተቀምጠዋል ወይ ነው። ከምክር ቤት አባላቱ የተነሱትን ጥያቄዎችን አስመልክተው የሸራሮ ከተማ ከንቲባ አቶ ገብረሕይወት ገብረ ዮሐንስ ምላሽና ማብራሪያ ሰጥተዋል። ክንዕዘውን ዘለና እዩ ቶም ደቅናውን ወጣት ሳትይዝ ምንም ነገር የሚሆን ስለሌለ የወጣትን ችግር መረዳትም አስፈላጊ ነው። ሌላው በህግ ዙሪያ እውነተኛ አሰራርን መከተል ያስፈልጋል። የሸራሮ ከተማ ምክር ቤት አባላት በከተማው ከንቲባ የቀረበውን ሪፖርት በሙሉ ድምጽ አጽድቀውታል። በአንፈት ደረጃ ዝተቀመጠ ኣብ ከተማታት በክልተ አንፈት ክኸይድ እዩ። በአቅጣጫ ደረጃ የተቀመጠው በሁለት አይነት አካሄድ ነው። ይህም በከተማ በቀበሌ ደረጃ ውይይት እንዲካሄድ ነው። አስፈላጊ መረዳዳት ተደረገበት ነው ውይይትን ፍጻሜ ያገኘው። ውሳኔው ፈጥኖ ይጨረሳል ወይም የሚል ከህዝብ የተነሳውን ጥያቄ እኛም ወደ ላይ እናቀርባለን። ፈጥኖም መንግስትን የመቋቋም ውሳኔ የሚያገኝ ይሆናል። የሚጓተት አይደለም። በቂ ዝግጅትም ተደርጎበታል። በህዝብ የተመረጠው የትግራይ ምክር ቤት ወደ ስራው ይመለሳል መባሉን እንደሚደግፉ የታሕታይ ቆራሮ ወረዳ ምክር ቤት ገለጹ። የወረዳው ምክር ቤት አባላት የህወሓት ማዕከላዊ ኮሚቴ የትግራይ ምክር ቤት ወደ ስራው እንዲመለስ ያስተላለፈውን ውሳኔ እንደሚቀበሉም በሙሉ ድምጽ አጽድቀዋል። ተጨማሪ ከስቱዲዮ ያለን የሰሜን ምዕራብ ዞን የታሕታይ ቆራሮ ወረዳ ምክር ቤት አራተኛው ዘመን 40ኛው መደበኛ ጉባኤ የህወሓት ማዕከላዊ ኮሚቴ ትግራይ ምክር ቤት ወደ ነበረበት ስራ እንዲመለስ የወሰነውን ውሳኔ አስመልክቶ ውይይት አድርጓል። የምክር ቤት አባላቱ ለ3 ዓመታት እድል የተሰጠው የትግራይ ጊዜያዊ አስተዳደር ከተራ ተስፋ መስጠት ውጭ ምንም የሰራው የተጨበጠ ነገር እንደሌለ በመግለጽ እንደተጋሩ ካጋጠመን የህልውና ፈተና ለመውጣት ከ2.8 በላይ ህዝብ ድምጽ ሰጥቶ የመረጠውን መንግስት ወደ መደበኛ ስራው እንዲገባና ትግራይ አሁን ካለችበት ፈተና እንዲያሻግር እድል ሊሰጥ ጠው ይገባል ብለዋል። ውድብና የህወሓት ቡድን የትግራይ ምክር ቤት እንዲመለስና የትግራይ ልማት ወደ ነበረበት ለማንሰራራት የወሰነው ውሳኔ በሙሉ ድምጽ ነው የሚቀበለው። በጋራ ተደራጅተን መንግስታችንን በመደገፍ ተጠናክረን እንድንቀጥል ነው በሙሉ ድምጽ የሚደግፈው። 3 ዓመታት ጊዜያዊ አስተዳደር ምንም ቁም ነገር ያለው ስራ አልሰራም። ተስፋ እየሰጠ ጊዜ ነው የፈጀብን። ስለዚህ አሁን ወደ ስራ መግባት ትክክለኛ ውሳኔ ነው። ደስ ብሎናል። ሓደ ህዝባዊ ቅቡልነት ዘለዎ ቤት ምክሪ ልዕሊ 2 ሚሊዮን ዝመረጾ ቤት ምክሪ ምክር ቤቱ ከ2.8 በላይ ህዝብ የመረጠው መንግስት የያዘ ነው። ኃላፊነት ያለው ህግ ሊያወጣና ሊፈጽም የሚችል ህጋዊ አስፈጻሚ አካል ነው። የታሕታይ ቆራሮ ምክር ቤት አፈ ጉባኤ አለቃ ግደይ ደሳለኝ የትግራይ ህዝብ ህልውና ለማረጋገጥ እየተደረገ ባለው ትግል አመራሩ እንዲሁም መላው ህዝብ አንድነቱን ሊያጠናክር ይገባል ይላሉ። በየፊናችን ምክር ቤታችንን እንደግፍ ይገባል።
አንድነታችን አጠናክረን ሰላማዊ ትግል በማድረግ ትግራይ አሁን ከተጋረጠባት ፈተና ለማስወጣት በአንድነት ልንቆም ይገባል። የታሕታይ ቆራሮ ወረዳ አስተዳዳሪ አቶ አዱኛ ወርቅነህ በበኩላቸው የትግራይ ህዝብ ጠላቶች ሲወሩት እንደ አንድ መታገያ ሁኔታ የተወሰደውን ህጋዊ መንግስት ማቋቋም እንደነበርና አሁንም ወደ ሰላማዊ ትግል ለመግባት ምክር ቤቱ ወደ ስራው ገብቶ እንዲጀምር ሁሉም የራሱን አስተዋጽኦ ሊፈጽም ይገባል ብለዋል። ህሉና ናህነ ህስተማይና ክንምክት ተወይና ከመክለ ይኸለና ሰላማዊ ትግል ለመፈጸምም ሆነ ራሳችንን ለመከላከል ብሎም ህግ ለማውጣት የተመረጠው መንግስታችን ዳግም ወደ ስራ በመግባት ያለንን ችግር ለመፍታት ከመንግስታችን ጎን ሆነን ልንደግፍ ይገባል። የታሕታይ ቆራሮ ወረዳ ምክር ቤት አራተኛውን ዘመን 40ኛ መደበኛ ጉባኤ ሲያካሂድ የህወሓት ማዕከላዊ ኮሚቴ የትግራይ ምክር ቤት ወደ ነበረበት ስራ እንዲመለስ የወሰነውን ውሳኔ ያለ ተቃውሞና ድምጽ ታቅቦ በሙሉ ድምጽ አጽድቋል። ተመልካቾቻችን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ወደ መጨረሻው ዜና እወጃችን እናልፋለን። ማይጨው ለምለም ካርሎ ሆስፒታል ባጋጠመው የመድኃኒትና የሕክምና ቁሳቁስ እጥረት በመውጣት የተሻለ አገልግሎት መስጠት እንደሚችል መንግስታዊና መንግስታዊ ያልሆኑ ተቋማት ድጋፍ እንደሚፈልግ ተገለጸ። ሆስፒታሉ ያሉትን ችግሮች በመለየት መፍትሄ ለማስቀመጥ ያለመ የተለያዩ አካላትን ያሳተፈ የጋራ የውይይት መድረክም አካሂዷል። የሀፍቱ ብስራት ዘገባ ነው። ብርቱካን ጌታዬ እንደሚከተለው ታቀርበዋለች። ማይጨው ለምለም ካርሎ ሆስፒታል ካሁን በፊት ለሕክምና አገልግሎት ሲጠቀምባቸው የነበረ ቁሳቁሶች በጂኖሳይዳዊ ጦርነቱ በመጎዳታቸው በአሁኑ ሰዓት ተገቢውን አገልግሎት ለመስጠት መቸገሩን ተገልጿል። በመሆኑም ያለውን ችግር በመለየት መፍትሄ ለማስቀመጥ ያለመ የተለያዩ አካላትን ያሳተፈ የጋራ መድረክ ተካሂዷል። ለምለም ካርሎ ሆስፒታል ለደቡባዊ ዞን ወረዳዎችን ጨምሮ ከጎረቤት አፋርና አማራ ክልሎች ለሚመጡ ወገኖች አገልግሎት እንደሚሰጥ የገለጹት የሆስፒታሉ ስራ አስኪያጅ አቶ ገብረ እግዚአብሔር ኪሮስ አሁን ላይ የመድኃኒት የሕክምና ቁሳቁስ እጥረት በማጋጠሙ አገልግሎት መስጠት በማይቻልበት ደረጃ ላይ በመድረሱ መንግስታዊና መንግስታዊ ያልሆኑ ተቋማት ትኩረት ሊሰጡት ይገባልም ብለዋል። ግልጋሎት ንብለሎ ትትካል በተም ቅድመ ሐዝ ንወሩ ናውት ሕክምናታት ተቋሙ አገልግሎት እየሰጠ ያለው ካሁን በፊት በነበሩ የሕክምና ቁሳቁሶች ነበር። እነሱም ያረጁ የተሰባበሩ ናቸው። አሁን አዳዲስ መግዛት ያስፈልጋል። መድኃኒትም እንደምታውቀው ከመቀሌ ቅርንጫፍ እየከፈል ነበር ስናመጣ ነበር ነው። አሁን እጥረት አጋጥሞናል። ምክንያቱም በጀት የለንም። በአጠቃላይ ሆስፒታሉ እድሳት ያስፈልገዋል። መድረኩ ተሳታፊዎች በሰጡት አስተያየት የሆስፒታሉን ችግር በሚገባ በመለየት ዘላቂ መፍትሄ እንዲበጅለትም በተቀናጀ መልኩ ሊሰራ እንደሚገባ ተናግረዋል። ለሞዚ ሀላ ያህል ብለ የገድስ ኩል ሰው في ኮይን ይሰራሉ ስታፍ ንዕዘብና ቀራት ለለለና ማለት ዝክል መድነው እዚህ ያለው ሰራተኛ ሁሉም ያለ ደሞዝ እየሰራ ነው ያለው። ያውን ችግር በመለየት በጋራ መስራት አስፈላጊ ነው። ብውስን ኢንቨስት ሳን ምግባር ቀጻሊ አደጋታት ስለሌለው በተወሰነ መልኩም በሚመለከታቸው አካላት ፈሰስ በማድረግ ያሉትን የሆስፒታል ችግሮች በሚገባ በመነጽር በመተጋገዝ መፍትሄ ማስቀመጥ ያስፈልጋል። ህዝቢ ዘለዎ ክህብ ይኽእል እዩ ህዝቡ ያለውን ሊሰጥ ይችላል። ነገር ግን ያለው ችግር በማስረዳት ሁሉም ተረባርቦ ሊሰራ ይገባል። ይህም ተጠናክሮ መቀጠል አለበት። ሆስፒታል አለው አቤት አደብረ አለው ፎርማ ዘለው ሆስፒታሉ የሀገር ሽማግሌዎችና የሚመለከታቸው ባለድርሻ አካላት ባሉበት የጋራ መግባባት በመፍጠር ወደ ስራ መግባት አስፈላጊ ነው። በትግራይ ደቡባዊ ዞን ማይጨው ከተማ የሚገኘውና በ1983 ዓ.ም የተገነባው ለምለም ካርሎ ሆስፒታል በአመት ከ1 ሚሊዮን በላይ ለሚሆኑ ወገኖች አገልግሎት እንደሚሰጥ ተገልጿል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና እወጃችን ስትከታተሉ ከትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ